ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ ሰበር መረጃዎች መውጣታቸውን ቀጥለዋል። አስቸኳይ ፈጣን ሰበር መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ መልእክት እንዲደርሳችሁ እና ዜናዎችን በፍጥነት እንድትከታተሉ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉም። ወደ ሰበር መረጃዎች። በዩናይትድ ስቴትስ በእስራኤልና በኢራን መካከል የተቀሰቀሰ ጦርነት በአዲሱ የዓለም አቀፍ ስርዓት ከተካሄዱት ዋነኛው ሆኖ ሊታይ ይችላል። በዚህ ስርዓት ውስጥ ለ10 ዓመታት ዓለም አቀፍ ባህሪን የሚቆጣጠሩት ህጎች የነበራቸውን ተጽዕኖ እያጡ ነው። ከሁለተኛው የዓለም ጦርነት ማብቂያ በኋላ ለረጅም ጊዜ ጦርነትና ዲፕሎማሲ የሚካሄዱት በዓለም አቀፍ ህግ፣ በተባበሩት መንግስታትና በሌሎች ተቋማት በተቀረጹ ማዕቀፎች ውስጥ ነበር። እነዚህ ደንቦችና ስምምነቶች ለሚፈልገው ዓላማ እንዲውሉ ተደርገው ቢተረጎሙም መንግስታት እንቅስቃሴዎቻቸውን በአጠቃላይ በዚህ ስርዓት ውስጥ ለማሳየት ይጥሩ ነበር። ወታደራዊ እንቅስቃሴዎች በተለምዶ በህግ ክርክሮች፣ በዲፕሎማሲያዊ ምክክሮች ወይም በዓለም አቀፍ ጥምረት ምስረታ የታጀቡ ነበሩ። በዚህ ጦርነት ግን እነዚህ ጉዳዮች በጣም ውስን ሚና ብቻ ነው ያላቸው። ከጊዜ ወደ ጊዜ ስትራቴጂካዊ ውሳኔዎች የሚወሰኑት ከዓለም አቀፍ ህግ ማዕቀፎች ወይም ከብዙ ወገን ፍቃድ ጋር መስማማት ሳያስፈልግ በወታደራዊና በፖለቲካዊ ወይም በደህንነት ስሌቶች ብቻ ላይ ሆነዋል። ለኢራን በእንደዚህ አይነት ሁኔታዎች ውስጥ መንቀሳቀስ ሙሉ በሙሉ አዲስ አይደለም። ለ10 ዓመታት ሀገሪቱ ከሰፊ ዓለም አቀፍ ማዕቀቦች ውስጥ እና የፖለቲካ መገለል ስር ኖራለች። በእነዚህ ዓመታት ውስጥ እነዚያን ውሳኔዎች ለማለፍ ስርዓትና ኢኮኖሚ ብልህቶችን አዘጋጅታለች። ኢራን በዓለም ላይ ከተጣሉት ሁሉን ዓለም አቀፍ ማዕቀቦች ሁሉ በአስከፊ ውስጥ ብትሆንም ነዳጅ ወደ ውጭ መላክና በአካባቢው ላይ ያላትን ተጽዕኖ አስቀጥላለች። በዚህ ስትራቴጂካዊ ሁኔታ ውስጥ የሚኖር በተካረረው ውጥረት ብዙውን ጊዜ የተሰላ ነው። ኢራን ከዚህ ቀደም በገጠሟት ቀውሶች ሁሉ የሰጠችው ምላሽ ሰፋ ያለ፣ የቀጠናው ጦርነት ሳይቀሰቅስ ለተቃዋሚዎቿ ደግሞ የግጭት ወጪን እንዲጨምር የሚያደርግ ነው። የዚሁ ትልቁ ዓላማ ብዙውን ጊዜ የግጭቱ ተሳታፊዎች ፍጥጫውን ለማርገብ እስኪገደሉ ድረስ በተቃዋሚዎች ላይ የኢኮኖሚ ወይም የፖለቲካ ጫና መጨመር ነው። እስራኤልም ብትሆን ዓለም አቀፍ ስምምነቶች ወዲያውኑ ወደ ተግባራዊ ገደቦች የማይለወጡበት አካባቢ ውስጥ መንቀሳቀስን የለመደች ናት። የእስራኤል ወታደራዊ ዶክትሪን መሪዎች ከባድ ስጋት እየተፈጠረ መሆኑን ሲያምኑ ፈጣንና ቆራጥ እርምጃ መውሰድን ለረጅም ጊዜ ሲከተሉ ቆይተዋል። ቅጽበታዊ ጥቃትና ከፍተኛ ኃይል በመጠቀም የዚያ አካሄድ ተደጋጋሚ መንገዶች ናቸው። እስራኤል በቅርብ ዓመታት ውስጥ የፈጸመቻቸው ወታደራዊ ጥቃቶች በዓለም አቀፍ ሕግ መድረኮች፣ በዓለም አቀፍ የፍትህ ፍርድ ቤትና በዓለም አቀፍ የወንጀል ፍርድ ቤት ጥያቄ ቀርቦባቸዋል። በተመሳሳይ ጊዜ ደግሞ እስራኤል በተለይም ከዩናይትድ ስቴትስ ጋር ያላትን ስትራቴጂካዊ ወዳጅነት በማጠናከር የምትወስዳቸው ወታደራዊ እርምጃዎችን አሁንታ እንዲያገኙ አድርጋለች። ዩናይትድ ስቴትስ በዚህ ስርዓት ውስጥ በተለይ አቋም ላይ ትገኛለች። ዋሽንግተን ከአውሮፓውያኑ 1945 በኋላ ባለው ዓለም አቀፍ ስርዓት ውስጥ ተሳታፊ ብቻ አልነበረችም። የዓለም አቀፍ ሕግን በመንደፍ እና በማስቀጠል ረገድ ወሳኝ ሚና ተጫውታለች። ከጦርነቱ በኋላ ብቅ ያሉት ጥምረቶች፣ ተቋማትና የህግ ስርዓቶች ብዙውን ጊዜ የአሜሪካን ተጽዕኖ በዓለም አቀፍ ደረጃ ከፍ ለማድረግ የሚሰሩ ነበሩ። ዩናይትድ ስቴትስ በቅርብ 10 ዓመታት ውስጥ ያንን ስርዓት በግልጽ ለማለፍ የቀረበችው በአውሮፓውያኑ 2003 ኢራቅ በወረረችበት ወቅት ነበር። በዚያን ጊዜም ቢሆን ዋሽንግተን ጣልቃ ገብነትን እንደ ሰፊ ጥምረት አለመኖር አካል አድርጋ ለማቅረብ ሞክራ ነበር። የፈቃደኝነት ጥምረት ተብሎ የሚጠራው እንደ ዩናይትድ ኪንግደም፣ አውስትራሊያ እና ፖላንድ ያሉ ሀገሮችን እንዲሁም የተለያዩ ድጋፍ መርህ ደረጃዎችን የሰጡ ሌሎች በርካታ መንግስታት ያካተተ ነበር። በጦርነቱ ህጋዊነት ላይ ከፍተኛ ውዝግብ ቢኖርም ዩናይትድ ስቴትስ አሁንም የኢራቅን ጦርነት በብዙ ወገን አውድ ውስጥ ለማስቀመጥ ሞክራለች። ይሁን እንጂ በዚህ ጦርነት የተሳተፉ ሀገራት ለዓለም አቀፍ ህግ ያላቸው ግድ አነስተኛ ይመስላል። በከፍተኛ ባለስልጣናት የተሰጡ መግለጫዎችም ከዚህ ቀደም ከነበረው የተለየ ስሜት ያንጸባርቃሉ። ፕሬዚዳንት ዶናልድ ትራምፕ ሀገራቸው የፈጸመቻቸው ተከታታይ ጥቃቶች የኢራን የሃርግ ደሴት አብዛኛውን ክፍል ሙሉ በሙሉ እንዳወደመ ለኤንቢሲ ኒውስ ሲናገሩ ለጨዋታ ብቻ ጥቂት ተጨማሪ ጊዜ ልንደበደበው እንችላለን ብለዋል። እንደዚህ አይነት አስተያየቶች ከተለመዱት የአሜሪካ ወታደራዊ ዘመቻዎች ጋር ሲነጻጸሩ የበለጠ ቀጥተኛና ዲፕሎማሲያዊ ያልሆነ አቀራረብ መከተላቸውን ያሳያሉ። በዚሁ አዲስ አካሄድ ኢኮኖሚያዊ ጉዳዮች እንደ ፖሊሲ መሳሪያዎች ጥቅም ላይ ውለዋል። አሜሪካ ተቀናቃኝ ባለቻቸው ላይ ብቻ ሳይሆን በረጅም ጊዜ አጋሮቿ ላይ በታሪፎችና የንግድ ገደቦች ጥላለች። የአውሮፓ መንግስታት የዩናይትድ ኪንግደም እና ሌሎች የኔቶ አጋሮች ጨምሮ ከመከላከያ ውጭ እና ከስደተኞች ጋር በተያያዘ የሚከተሉትን ፖሊሲ እንዲሁም ከሩሲያ ጋር ያላቸውን ግንኙነት ከዋሽንግተን ትችት ገጥሟቸዋል። እንደነዚህ ያሉት ፖሊሲዎች በተለይም ሌሎች ግዛቶች በተቀመጡበት ዓለም አቀፍ ደንቦች መሰረት መስራታቸው ከቀጠሉ በአጭር ጊዜ ውስጥ ውጤታማ ሊመስሉ ይችላሉ። ሆኖም የረጅም ጊዜ አንደምታቸው ብዙም ግልጽ አይደሉም። ስርዓቱን በዋነኝነት ያበጃጁት የእነዚህ ህጎች ላይ ያነሰ ትኩረት መስጠት ከጀመሩ ሌሎች መንግስታትም በእነሱ ላይ ብዙም ገደብ እንደሌላቸው ሊሰማቸው ይችላል። ኢራን ቀደም ሲል በተከሰቱ ግጭቶች ውስጥ የነበራት ባህሪ በአንድ ወቅት እንዲህ ያሉ ገደቦች በአመራሯ እንዴት እንድታዩ እንደነበር ያሳያል።
በ2025 ሰኔ ወር ላይ በተካሄዱ 12 ቀናት ጦርነት ጨምሮ ቀደም ባሉት ቀውሶች ውስጥ ቴሄራን በወታደራዊ መንገድ ምላሽ ብትሰጥም እንኳ የራሷን ስትራቴጂካዊ ቀይ መስመሮች በአብዛኛው ይጠብቃለች። ምንም እንኳን ግጭቱ ከተለመደው ዓለም አቀፍ ሕግ ማዕቀፍ የተለየ ቢሆንም የኢራን አጸፋ እርምጃ የተመጣጠነ ነበር። ኢራን በኳታር በሚገኘው የዩናይትድ ስቴትስ የአል ኡህዴድ የአየር ኃይል ጦር ሰፈር ላይ ሚሳይሎችን ስታስወነጭፍ ከጥቃቱ በፊት ለኳታር ሆነ ለአሜሪካ ባለስልጣናት መደበኛ ያልሆነ ማስጠንቀቂያ ሰጣ ነበር። ከፍተኛ ጉዳት ከደረሰ በኋላም ቢሆን የቴሄራን አጸፋ እርምጃ ሰፋ ያለ ግጭትን ለማስወገድ በጥንቃቄ የተሰላ ይመስላል። ይሁን እንጂ በአሁኑ ግጭት እነዚህ የዓለም ስርዓቶች ቦታዎችን ያጡ ይመስላሉ። በመጀመሪያው የጥቃት ማዕበል ጠቅላይ መሪው አያቶላ አሊ ኻሜኒ የተገደሉት ኢራን በአረቢያ ባህር አገቢ መሬት ላይ በሚገኙ የአሜሪካ ተቋማት ላይ ጥቃት ፈጽማ ወታደራዊ ማዕከሎችን፣ የሲቪል ኢላማዎችንና መሠረተ ልማቶችን አጥቅታለች። በተመሳሳይ ጊዜ የኢራን እርምጃ በዓለም ወሳኝ ከሆኑት የነዳጅ ዘይት መተላለፊያዎች አንዱ በሆነው በሆርሙዝ የባህር ወሽመጥ በኩል ያለውን የመርከቦችን እንቅስቃሴ ውጤታማ በሆነ መንገድ አስተጓጉሏል። የዚህ ወሽመጥ መዘጋት ውጤት የታየው ወዲያውኑ ነበር። በዓለም አቀፍ የነዳጅና የተፈጥሮ ጋዝ ገበያ ላይ የዋጋ ጭማሪ የታየ በፍጥነት ነበር። በዚህም የተነሳ በማዕቀብ ውስጥ የነበረችው ሩሲያ ተጠቃሚ የምትሆንበት እድል ተፈጥሮላታል። የተጣለባት ማዕቀብ እንዲላላ ተደርጓል። የተወሰነ ነዳጇን ለውጭ ገበያ ማቅረብ ችላለች። ሩሲያ ከፍተኛ የነዳጅ ዋጋ ካገኘች ተጠቃሚ ልትሆን ችላለች። የአውሮፓ ህብረት በዚህ እርምጃ ላይ ተቋም ቢኖረውም በሞስኮ ላይ የተጣለው ማዕቀብ ጫናውን ቀንሷል። ይህ በእንዲህ እንዳለ የቻይና ምናልባት ዓለም አቀፍ ደንቦች ምን ያህል ርቀት ሊለዋወጡ እንደሚችሉና በምን አቅጣጫ ሊሄዱ እንደሚችሉ በቅርበት ትከታተላለች። አውሮፓ በአሁኑ ጊዜ ነገሮች እየሄዱበት ያለው አቅጣጫ ላይ የተወሰነ ተጽዕኖ እንዳላት ይታያል። ህብረቱ የሚያደርገው ዲፕሎማሲያዊ ጥረቶች ቢኖርም ከዩኬ ጋር በአብዛኛው ሁኔታዎች በሚፈልጉት መልኩ ከመቅረጽ ይልቅ የሚሆነውን መመልከት መርጠዋል። ስለዚህ መካከለኛው ምስራቅ ጦርነት የተነሳው ግዙፍ ጥያቄ ከአንድ ግጭት ውጤት በላይ ይዘልቃል። ይህም ከአውሮፓውያኑ 1945 ጀምሮ ዓለም አቀፍ ግንኙነቶችና ፖለቲካ የቀረጸውን ዓለም አቀፍ ስርዓት ዘላቂነት ይመለከታል። ምንም እንኳ ስርዓቱ በዓለም አቀፍ ደረጃ ተቀባይነት ባያገኝም፣ እንዲሁም ብዙውን ጊዜ ክርክር ቢደረግበትም ስልጣን የሚተገበርበትን ማዕቀፍ አቅርቧል። ያ ማዕቀፍ እየተዳከመ ከቀጠለ ውጤቱ ብዙም የማይገመት ዓለም አቀፍ ሁኔታ መፍጠር ሊሆን ይችላል። በዚህ ውስጥ መንግስታት በጋራ ህጎች ላይ ብዙም ጥገኝነት ሳይሆኑ በራሳቸው የተነጠለ አቅም ላይ ብቻ ይደገፋሉ። በእንደዚህ አይነት ሁኔታ ስርዓቱን በመጀመሪያ የደገፉትን ሀገራት እንኳን መሸርሸሩን ለመገመት አስቸጋሪ የሆኑ ውጤቶችን ሊያስከትል ይችላል። ዘገባው የቢቢሲ ነው። በዩናይትድ አረብ ኤሚሬትስ የአቡዳቢ ፖሊስ የተለያዩ ሀገራት ዜግነት ያላቸውን ከ100 በላይ ሰዎችን በአገሪቱ ላይ ከሚፈጸመው ጥቃት ጋር በተያያዘ የተለያዩ ቦታዎችን በመቅረጽና አሳሳች መረጃ በማህበራዊ ሚዲያ ላይ በማጋራት መያዙን አሳወቀም። ፖሊስ በኤክስ ገጹ ላይ ባወጣው መግለጫ የተለያዩ 109 ሰዎች በህዝቡ መካከል የተሳሳተ አመለካከትን የሚፈጥሩና ያልተረጋገጡ ወሬዎችን በማሰራጨት በቁጥጥር ስር አውሏል። ፖሊስ ጨምሮ ማህበራዊ ሚዲያ ተገቢ ላልሆነ ዓላማ የሚጠቀሙ ሰዎችን በመከታተል የሀገሪቱ የደህንነት ባለስልጣን አስፈላጊ ህጋዊና አስተዳደራዊ እርምጃ እንደሚወስድ አስታውቋል። የሀገሪቱ ዜጎች ወቅታዊ ሁኔታዎችን በተመለከተ ከሚመለከታቸው አካላትና ከሚታመኑ ምንጮች ብቻ መረጃ እንዲያገኙ በማሳሰብ የህዝብ ጥቅምንና የአሰራሮችን በማክበር ከአንዳንድ ቦታዎች ፎቶ ከማንሳትና ቪዲዮ ከመቅረጽ እንዲሁም ከመጋራት እንዲቆጠቡ አሳስበዋል። የእስራኤል ፖሊስ አንድ የሀገሪቱን ጦር ተጠባባቂ አባል በኢራን ሲሰልል ነበር በሚል ጥርጣሬ በቁጥጥር ስር መዋሉን በወጣው መግለጫ አስታወቀም። የፈረንሳይ ዜና ወኪል የፖሊስ መግለጫን ጠቅሶ እንደዘገበው ራዝ ሆን የተባለው የ26 ዓመቱ የኢየሩሳሌም ነዋሪ ከኢራን ሰላዮች ጋር በመገናኘት በእነሱ መመሪያ መሰረት የስለላ ተግባር ማከናወኑን ጨምሮ ሌሎች የደህንነት ጥሰቶችን ፈጽሟል በሚል ተይዟል። ተጠባባቂ ወታደሩ በእስራኤል የአየር ጥቃት መከላከያ ምድብ ውስጥ ተሰማርቶ የነበረ ሲሆን ከኢራን የስለላ አባላት ጋር ግንኙነት በመመስረት በተለይ በስራ አጋጣሚ የሚያገኘውን ጥብቅ መረጃ አሳልፎ በመስጠትና ሌሎች ተግባራትን በመፈጸም ተጠርጥሯል። ወታደሩ ከኢራን ወኪሎች ጋር ግንኙነት እያደረገ እንደነበር እንደሚያውቅና ገንዘብ የሚከፈለው እንደነበር በተደረገበት ምርመራ መታወቁ ተገልጿል። ፖሊስና የእስራኤል ሀገር ውስጥ ደህንነት አገልግሎት ሼም ቤት የኢራን የስለላ ተቋም እስራኤላውያንን በመመልመል ወደ ተቋማቸው ሰርጎ ለመግባት ጥረቶች እንደሚያደርግ በማህበራዊ ሚዲያ አማካኝነት ሲያስጠነቅቁ ነበር። የኢራን አብዮታዊ ዘብ ቃል አቀባይ በአሜሪካና በእስራኤል ጥቃት መገደላቸውን የሀገሪቱ መገናኛ ብዙሃን ዘገቡ። የኢራን አብዮታዊ ዘብ ቃል አቀባይና ምክትል ህዝብ ግንኙነት አሊ መሐመድ ናይን በአሜሪካና እስራኤል ጥቃቶች መገደላቸውን የሀገሪቱ ብሔራዊ ቴሌቪዥን አስታውቋል። አሊ መሐመድ ናይን የአብዮታዊ ዘቡ ለ4 አስርተ ዓመታት ያገለገሉ ሲሆን ባለፉት 2 ዓመታት ደግሞ ቃል አቀባይ በመሆን ሰርተዋል ሲል የፋርስ ዜና ወኪል ዘግቧል። አሜሪካና እስራኤል የካቲት 21 2018 ዓ.ም ኢራን ላይ ጦርነት ከከፈቱበት ዕለት አንስቶ የኢራን እስላማዊ ሪፐብሊክ በርካታ አመራሮች ተገድለዋል።
የቀድሞ ጠቅላይ መሪ አያቶላ አሊ ኻሜኒ ጦርነቱ በተጀመረ በጥቂት ደቂቃዎች ውስጥ የተገደሉ ሲሆን ሌሎች የሀገሪቱ ከፍተኛ አመራሮችም የአሜሪካና የእስራኤል ጥቃት ኢላማ ሆነዋል። አብራችሁ ስለቆያችሁ አመሰግናለሁ። ዜናዎችን እዚህ ላይ ፈጸምኩ።